ባሳለፍነው ሳምንት እጅግ መነጋገሪያ ሆኖ የቆዩት ታዋቂዎቹ ቲክቶከር ልዩና ቅዱስ አሁን ላይ እየወጡ ባሉ መረጃዎች መሰረት መታረቃቸውን ሰምተናል። ታዲያ በልዩና በቅዱስ መካከል የተፈጠሩት አለመግባባቶች ምን ነበሩ? ልዩና ቅዱስ መካከል ደግሞ የተፈጠረ ሌላ ሶስተኛ ወገን የገባበት አንድ የተደበቀ ነገር እንዳለ ግልጽ ነው። ታዲያ በልዩና በቅዱስ መካከል ተፈጥሮ የነበረው አለመግባባት ምንድነው? በልዩና በቅዱስ መካከል የገባው ሶስተኛ አካል ማን ነው? እነሱን ለዚህ ደረጃ ያበቃቸው ነገር ምንድነው? ዛሬ ስለመታረቅ ነገሮችን በምን አይነት መንገድ ፈተው በምን አይነት ስምምነት ታረቁ የሚሉትን በዝርዝር እያየን ቆይታ የምናደርግ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ሙሉ መረጃውን እንድትሰሙት ከኦዲዮ በአክብሮት ይጠይቀን። በቆይታችሁም ታዲያ ትኩስ መረጃ ሁለትን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ የደውል ምልክቷን በመጫን ትወዳጁን ዘንድ በአክብሮት ይጠይቀን። እናንተም በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት እንዲሁም ቅዱስና ልዩ በመታረቃቸው ደስ ያላችሁ ሰዎች ሀሳብና አስተያየታችሁን በታች በኮመንት መስጫው ስር ዘወትር እንደምንላችሁ አስፍሩልን እያለን እኛ ወደ መረጃዎቹ አመራን። በድጋሚ መልካም ቆይታ። ይሁኝ ደብቁኝ ያመጣል እንደሚሉት አበው ባሳለፍነው ሳምንት እጅግ መነጋገሪያ ሆኖ የነበሩት ታዋቂዎቹ ቲክቶከር ልዩና ቅዱስ ባሳለፍናቸው ሳምንቶች የተለያዩ መረጃዎች በእነሱ ላይ እየተሰሩም ቆይተዋል። ልዩና ቅዱስ ተለያዩ፣ ተፋቱ የሚሉት መረጃዎች በስፋት ተሰራጭተው ህዝቡ ሙሉ ተገርሞና እንዲህ አይነት ነገር ተፈጠረ ወይ? ቅዱስና ልዩ እንዲህ አይሆኑም፣ እጅግ የሚዋደዱና የሚፋቀሩ ሰዎች ነበሩ እያሉ ብዙዎች ሀሳብ ይሰጣሉ። አንዳንዶች ደግሞ አዎ ተፋተዋል፣ ልዩም ብትሆን ጣቷ ላይ ቀለበት የለም። ከዚህ ቀደም ብዙ ቪዲዮዎችን አብረው ይሰሩ ነበር። ነገር ግን አሁን ላይ በቅርቡ ከተሰሩ 15-20 የሚደርሱ ቪዲዮዎች ውስጥ ቅዱስ የለም። ታዲያ ይህንን ያዩ ሁሉም ቅዱስ እውነትም ከልዩ ጋር ተጣልተዋል የሚሉትን አረጋግጠውም ነበር። ነገር ግን ታዲያ ልዩና ቅዱስ መካከል ተፈጥሮ የነበረው አለመግባባት ምንድነው? ዛሬ ላይ ለመታረቅ ያበቃቸው ነገርስ በምን አይነት ስምምነት ሆነ የሚለው አሁንም የብዙዎች ጥያቄ ሆኖ ቆይቷል። ታዲያ ቅዱስና ልዩ ቲክቶክ ላይ ከምናውቃቸው ጥንዶች መካከል ተወዳጆቹና በብዙዎች ዘንድም ተቀባይነት አግኝተው ለበርካታ ዓመታት ቲክቶክ ላይ መቆየት ችለውም ነበር። ነገር ግን ባሳለፍነው ሳምንት በመካከላቸው በተፈጠረ አለመግባባት መለያየታቸው በስፋት ተዘገበና ቅዱስና ልዩ አበቃላቸው ተለያዩ እየተባለ በስፋት ሲሰራጭ ቆይቶም ነበር። ታዲያ ቅዱስና ልዩ የተዋደዱ የተፋቀሩ ጭራሽ አሁን ደግሞ የተዋለዱም ነበሩ። ነገር ግን በመካከላቸው አንዳች ሰይጣን ገባና ቅዱስና ልዩን አለያያቸው የሚል ሰፊ መረጃ ሲሰራጭም ቆይቶ ነበር። ታዲያ ቅዱስና ልዩ ለዚህ ያደረሳቸው ነገር ለብዙዎች ጥያቄ እንደሆነም ቆይቷል። ቅዱስና ልዩ ያላቸውን የቤታቸውን ገበና ሁሉ በቲክቶክ በማሳየት ህዝቡ ዘንድ ተቀባይነትን አግኝተውም ነበር። ነገር ግን ብዙ ሰዎች ሀሳብ እየሰጡበት የሚገኘው ጉዳይ ቢኖር ብዙዎቻችን የቤታችንን ገበና እንዲህ በሚዲያ ከምናሰጣ አንዳንዴ እዩኝ ደብቁኝ ያመጣል እንደሚባለው ሁሉ ቅዱስና ልዩም አሁን ላይ የገጠማቸው ይህ ነው ብለው ያስባሉ። ምክንያቱም ደግሞ ብዙዎቻችን አሁን እየተነገረ እንደሚገኘው ሶሻል ሚዲያ ላይ ቡዳ አለ የተባለ አንዳንድ መረጃዎች በስፋትም ተሰራጭተውም ነበር። ታዲያ ቅዱስና ልዩን እውነት እንደተባለው ቡዳ በላቸው ወይስ በመካከላቸው የሆነ ያልተግባቡበት አንዳች ነገር እንዳለ ብዙዎችም ይጠረጥሩም ነበር። ነገር ግን ቅዱስና ልዩ ባሳለፍናቸው ሳምንታት እጅግ ከፍተኛ ጫና ውስጥ ገብተውም ነበር። ዛሬ ግን ፈጣሪ ፈቀደና በዕለተ ስቅለት መታረቃቸው ተሰማ። እውነት እነዚህ ሰዎች ታረቁ፣ እንኳን ደስ አላችሁ። ብዙዎች በዚህ ነገር እንደሚደሰቱ እርግጠኛ ነን። ነገር ግን አንዳንዴም ቢሆን እንደዚህ አይነት የቤታችንን ገበና ወይም ደግሞ የምናሳልፈውን የምንኖረውን ህይወት በሶሻል ሚዲያ ላይ እያወጣን ማስጠታችን ተገቢ አይደለም ለማለት እንወዳለን። ምክንያቱም ደግሞ በሀገራችን የተለያዩ ሰዎች አሉ። እውነት እንደሚባለው የሶሻል ሚዲያ ቡዳም ካለ ይህ ነገር እውነትም ከሆነ ነገሮችን ለማስተካከል መሞከር ነው። ይህንን ደግሞ ማድረግ የሚቻለው ሁሉንም የቤታችንን ገበና በሶሻል ሚዲያ ላይ ባለማስጣትና ራሳችንን ከብዙ አይኖች መጠበቅ ስንችል ነው የሚል ሀሳብን ለመሰንዘር
መሰንዘር እንወዳለን። ቅዱስና ልዩ ዛሬ በቤታቸው መታረቃቸው ተሰምቷል። ጓደኞቻቸው፣ ዘመዶቻቸውና የቅርብ ወዳጆቻቸው በተገኙበትም ፍቅራቸው ወደ ቀድሞ ህይወታቸው ተመልሷል። ነገር ግን እዚህ ጋር አንድ ነገር ለመጠቆም እንወዳለን። ቅዱስና ልዩ ተጣልተው ሳይሆን ምናልባትም የቲክቶክ ፕራንክ ለመስራት ነው የሚል ሀሳብን ደግሞ ብዙዎች ሲያሰራጩን ቆይተዋል። ለዚህ ማሳያ የሚሆነው ደግሞ የተለያዩ ቪዲዮዎችን በዩቲዩብ ቻናሏ ላይ ልዩ ቲዩብ በሚል ላይ እየተለቀቀ ነበረና ምናልባት ቅዱስና ልዩ ተጣልተው ሳይሆን ይህንን የዩቲዩብ ፕራንክ የተባለ ነገር ለመስራት አስበው እንደሆነ ብዙዎች ይስማማሉ። ያም ሆኖ ግን ቅዱስና ልዩ ከነበሩበት የህዝቡ ጫናና ሶሻል ሚዲያ እያደረሰባቸው ከነበረው አሉባልታዎች ተገላግለው ዛሬ በዕለተ ስቅለት ታርቀው አንድ ላይ ስቅለትን ሲያከብሩ እንደዋሉም አሁን ላይ ያገኘናቸው መረጃዎችም ያሳያሉ። እንኳን ፈጣሪ ረዳቸው፣ እንኳን ፍቅራቸው ተመለሰም። እንግዲህ ውድ ተመልካቾቻችን እናንተ በቅዱስና በልዩ የተሰማችሁን ደስታ በመታረቃቸውም ሆነ ፍቅራቸው በመቀጠሉ የምትሉት ነገር ካለ ሀሳብ አስተያየታችሁን በታች በኮመንት መስጫው ስር እንድትገልጹልን እድሉን እንስጣችሁ። እኛ ግን በልዩና በቅዱስ መታረቅ እጅጉን ደስተኛ መሆናችንን እየገለጽን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ በሌላ ፕሮግራም እስከምንገናኝ ድረስ እናንተም እስከዛው እንዲህ አይነት ወቅታዊ፣ ዕለታዊ እንዲሁም ደግሞ አስተማሪና አዝናኝ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እየጠየቅን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ። እንኳን መሰግነው ስላለሽልኝ እድለኛ ነኝ። አንቺን ስላወቅኩኝ ለማየት ቀን በጣም ነው የኔ ሴት ቅዱሴ ብዙ አመት ትኑርልኝ።